ሰላም ለእናንተ ይሁን ውድ አድማጭ ተመልካቾቻችን እንደምን ቆያችሁ ወንድማችሁ ዮሴፍ ነኝ ዛሬ አጠር ባለ መልኩ የእግዚአብሔርን ቃል ሼር ላደርጋችሁ ፈልጋለሁ በተለይ እኔም በጣም የተማርኩበት ህይወቴን የቀየረውን ቃል ነው ቃሉን ያገኘሁት በሩት ምዕራፍ 3 ከቁጥር 3 ላይ ያለ ሐሳብ ነውና በዚህ ቦታ ላይ ሩት ወደ ቦዔዝ ፊት ከመቅረቧ በፊት አማቷ ኖአሚ መከረቻት ምክር ነውና ሶስት ምክር ነው የመከረቻት የመጀመሪያው ታጠቢ ያለቻት ሁለተኛው ተቀቢ ያለቻት ሶስተኛው ደግሞ ልብስሽን ተላበሺ ስትል መክራታለችና ይሄንን በማድረጓ ሩት በመጨረሻ በቦዔዝ ፊት ሞገስን በማግኘት እንደተጋቡና እንግዲህ በእግዚአብሔር በክርስቶስ የውልደት ዘር ውስጥ እንደተካተተች መጽሐፍ ቅዱስ ይናገራል ከመከረቻት ኖአሚ ከመከረቻት ሶስት ምክሮች ውስጥ ነው አንደኛውን ዛሬ ማየት የምፈልገው የመጀመሪያ መከረቻት ምክር ምንድነው የሚለው ታጠቢ የሚል ነው እና ስለመታጠብ ሲነሳ ወደ መንፈሳዊ ትርጉሙ ስናመጣው ሁላችንም በኃጢአት የቆሸሽን ሰዎች ነን እና አንድ ታሪክ ያስታውሰኛል በዮሐንስ ወንጌል ምዕራፍ 13 ከቁጥር 5 እስከ 8 ላይ ሐዋርያው ጴጥሮስ የጌታ እራት በሚያካሂዱበት ጊዜ ላይ ኢየሱስ ክርስቶስ ዝቅ ብሎ ሊያጥበው ወደ ጴጥሮስ እግር ስር እንደመጣ ይታያል እና በዚህ ክፍል ላይ ጴጥሮስ አልታጠብም ብሎ እግሩን ሲያሸሽ ይታያል ከዛ ክርስቶስ አንድ ቃል ነገረው ለጴጥሮስ ጴጥሮስ እኔ ካላጠብኩ ለዘላለም ሕይወት አይኖርም ብሎ መታጠብን ከዘላለም ሕይወት ጋር አገናኝቶ ኢየሱስ ሲመሰክር እናያለን ለጴጥሮስ ሲነግረው እናያለን እውነት ነው እያንዳንዳችን እንደ ጴጥሮስ የቆሸሽን ሰዎች ነን ጴጥሮስ የቆሸሸውን ማንነቱን እንዲታጠብለት አልፈለገም ነበር እግዚአብሔር ግን ምን አለው የቆሸሸውን ማንነትን ወይም ያበላሸውን ስርዓትን ወደኔ ካላመጣው በስተቀር ልትድን ወይም የዘላለም ሕይወትን ልታገኝ አትችልም ሲነግሩ እናያለን እና ውድ ይህንን ፕሮግራም የምትከታተሉ በሙሉ እያንዳንዳችን የቆሸሽን እያንዳንዳችን በኃጢአት የደቀቀን እያንዳንዳችን ኃጢአት የበከለን እያንዳንዳችን በኃጢአት የጠፋን ሰዎች ነን እና እንደገዛ ፍቃዳችን እንደገዛ ሐሳባችን የተራመድን ሰዎች ነን ነገር ግን እግዚአብሔር መጣና ልጁን አንደኛ ልጁን ልኮ እኛን ከኃጢአት ቀንበር ነፃ እንዳወጣን ይታያል በኢሳይያስ ምዕራፍ 53 ቁጥር 5 ላይ በእርሱ ቁስል እኛ ተፈወሰን ይላል እግዚአብሔር ይመስገን ከቆሸሽንበት ማንነት ከተጣልንበት ማንነት ሽባ ከነበርንበት ማንነት እውራን ከነበርንበት ማንነት ሙታኖች ከነበርንበት ማንነት አሁን ወደ ነፃነት አሁን ወደ ሕይወት አሁን ወደ ብርሃን እግዚአብሔር አሻግሮናል ማለት ነው ስለዚህ ጴጥሮስ ከልክሎታል አልታጠብም ብሏል አለመታጠብ ዋጋ ያስከፍላል በተጨማሪ ደግሞ አንድ ጥቅስ ለመድገፍ ፈልጋለሁ በኢሳይያስ ምዕራፍ 1 ቁጥር 6 ላይ ምንድነው የሚለው ነብዩ ኢሳይያስ ለእስራኤል ሕዝቦች ምን አለ ታጠቡ ሰውነታችሁንም አንጹ ካለ በኋላ ክፋታችሁን ከዓይኔ ፊት አስወግዱ ሲል ይናገራል እግዚአብሔር እዛ ቦታ ላይ ለእስራኤል ሕዝቦች ሲናገር የነበረው እስራኤል ከኃጢአት ጋር በጣም ህብረት በመፍጠሩ የተነሳ እግዚአብሔርን ክደው ትተውት ነበር በዚህ ምክንያት ምንድነው ያለው ታጠቡ ከዛም በኋላ ሰውነታችሁን ምን አድርጉ አንጹ ከዛም በመቀጠል ደግሞ ክፋታችሁን ከዓይኔ ላይ ምን አድርጉ አስወግዱ ሲል እናያለን እና በዚህ ቦታ ላይ ለእስራኤል የተመከረው ምክር ያ ነው እንዲታጠቡ ክፋታችሁን እንዲያስወግዱ ነው ዛሬ እያንዳንዳችን ሰው የሚያቀው ሰው የማያቀው ክፉ አመል ሊኖርብን ይችላል ክፉ የሆነ ጭምተኝነት ሊኖርብን ይችላል ክፉ የሆነ ችግር ሊኖርብን ይችላል ክፉ የሆነ ትዕቢት ሊኖርብን ይችላል በሰው የማይወደድ በእግዚአብሔር የማይወደድ ክፉ የሆነ ነገር ሊኖርብን ይችላል ማንኛውንም ኃጢአት ማንኛውንም የምናፍርበት ችግር ወደ ክርስቶስ ዘንድ ንቅረብ በክርስቶስ ዘንድ ይቅር የማይባል ኃጢአት የለም የማይታጠብ በደል የለም የማይነጻ ክፋት የለም ብቻ ወደ ክርስቶስ ስናመጣው ሁሉ ነገር ሰላም እረፍት ይሰጠናል ማለት ነው ወደ ጌታ ቤተሰቦች ዛሬ መታጠብን ተመረናል እንታጠብ እንታደስ ንጹህ ነን እንደ አዲስ ፍጥረት የሚያይና አምላክ ከሰማይ አለ ደሞም ለድካማችን ውስጥ የተፈተነ አምላክ ስለሆነ የሚራራልን ስለዚህ የኛ ፈተና የኛ ችግር የሚገባው ስለሆነ የሚራራልን አምላክ በሰማይ አለ ስለዚህ ወደ እግዚአብሔር ፊት እናምጣው አንፈር ምንም ነገር በእግዚአብሔር ፊት የሚያሳፍር ነገር የለም
ሁሉን ወደሚችለው ማጠብ ወደሚችለው ሊያስተካክል ወደሚችለው ወደ ክርስቶስ ኃጢአታችንን እናቅርብ፣ እንታጠብ። እግዚአብሔር አብዝቶ ይባርካችሁ።